ማሻአላህ ዳጊ ወንድማችን ሆኗል። ትናንትና እስልምናን ተቀብሏል። እስከ ዛሬ ሲከራከር ሲጠይቅ እንደነበር ታውቃላችሁ። እዚህ ቤት ዳጊ ወንድማችን ከዚህ በኋላ ሙስሊም ወንድማችን ሆኗል። ማታ ሸሃዳ ይዟል። እስከ ዛሬ ሲጠይቅ ነበር፣ ሲከታተል ነበር። እውነትን አውቄያለሁኝና ከዚህ በኋላ እስላምን መቀበል እፈልጋለሁኝ ብሏል። ዳጊ ተአምር ሆኖባቸዋል። ኮሜንት ላይ አላመኑ እና እስልምናን ተቀብሏል። በጣም ደስ ያለኝ ምክንያቱም ሲጠይቅ የነበረ ልጅ ነው። እስከዛሬ በጣም ብዙ ቆይተዋል። እዚህ ቤት ታውቁታላችሁ። ይጠይቃል ምናምን ይከራከር ማን ነው በጣም በጠንካራ ሁኔታ ይከራከር ነበር። መጨረሻውን ግን እውነትን ተረዳ እና ሰዎች ሲጠይቁ የሆነ በቃ እንትን ሲሉ መታገስ አለባችሁ። በተለይ የእውነትን የሚፈልጉ አይነት ሰዎች ያስታውቃሉ፣ ጥያቄ ያበዛሉ፣ ይጠይቃሉ። በስነ ስርዓት ነበር ሲጠይቅ የነበረው። ገብታችኋል አይደል? እንዲህ ተሳድቦ እንኳን የሚወጣ አይደለም። እኔ ብዙ ጊዜ ለዚያ ነው እንዲህ አይነት ሰዎች ከሆኑ በጥሩ ሁኔታ ማስተናገድ አለባችሁ። አይሳደብም። እውነትን የሚፈልግ ሰው ነቢያትን አይሳደብም፣ የአምላክን አይሳደብም። እውነትን ከመጣለት ያንን የሚቀበል ይሆናል። እና ለአላህ ምስጋና ይገባው። ዳጊ ወንድማችን ሆኗል። ማታ ሻሃዳ ይዟል። ተክቢር በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሰው ሲሰልም ጊዜ አላህ ተክቢር እያሉ በተክቢራ ሞቅ ያደርጉት ነበር። ይሄ ነው።